ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ሰበር መረጃዎቻችን በጋሞ ምድር ከ36 ነፍሳት ከነስትንፋሳቸው ተውጠው ህይወታቸው ማለፉንና በኢትዮጵያ የአሜሪካ አምባሳደር በአሜሪካ ለሚሄዱ ኢትዮጵያውያን ያስተላለፉት አዲስ መልእክትና ህግ በተመለከተ እስከ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችን አዲስ 24ን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በጋሞ ምድር 36 ነፍሳትን ከነስትንፋሳቸው ተውጠው ህይወታቸው አለፈ። የሰው ልጅ ከአፈር ተሰርቶ እንዲህ አፈር ሲሆን በጣም ያሳዝናል። መልካሙን ሁሉ አብቅላ ትመግብ ዘንድ ጸጋ የተሰጣት ምድር የሞት ምክንያት ስትሆን ያስደነግጣል። የዓለም ልሙ የጋሞ ምድር አፈር እንደ ወትሮው እህል ሊያበቅል ሳይሆን ተንዶ ሰውን ይቀብር ዘንድ ተቆጥቶ 36 ነፍሳትን ከነስትንፋሳቸው ውጧል ተብሏል። በአደጋው ህይወታቸው ላጡ ወገኖቻችን ቤተሰቦችና በአደጋ ስጋት ምክንያት ለተፈናቀሉ የአካባቢው ሰዎች አፋጣኝ ሰብአዊ ድጋፍ የሚመቻችበት መንገድን በአስቸኳይ ቢቀየስ መልካም ነው እየተባለም ይገኛል። ተጨማሪ የመሬት መንሸራተት አደጋ ስጋት ያለባቸው ስፍራዎች በፍጥነት በመለየት ከአደጋ ነጻ ወደ ሆነ ስፍራ ማስፈርም ለነገ የማይባል ስራ ነው ተብለዋል። 96 ሰዎች በናዳው ምክንያት የጠፉ ሲሆን የ36 ሰዎች አስከሬን ተገኝቷል ተብለዋል። ቀሪ የ60 ሰዎችን አስከሬን የማፈላለግ ስራውም እየተሰራ ይገኛል። ለሟች ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለመላ የጋሞ ማህበረሰብ በአዲስ 24 ስም መጽናናትን እንመኛለን። በኢትዮጵያ የአሜሪካ አምባሳደር ተከታዩን መልእክት አስተላልፈዋል። ጤና ይስጥልኝ። ስሜ ኤርቪን ማሲንጋ ይባላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአሜሪካ አምባሳደር ሆኜ ሳገለግል ክብር ይሰማኛል። አሜሪካና ኢትዮጵያ የ124 ዓመታት የጋራ መከባበርና ትብብር ላይ የተመሰረተ የረጅም ጊዜ አጋርነት አላቸው። ዛሬ እዚህ የተገኘሁት ስለ አሜሪካ ቪዛ ለማብራራት ነው። ሴክሬታሪ ሩቢዮ እንደገለጹት ቪዛ መብት ሳይሆን ልዩ ጥቅም ነው። ይህ ልዩ ጥቅም የሚሰጠውም ለተወሰነ ዓላማ ብቻ ነው። ቪዛው የተሰጠበትን የጉዞ ዓላማ ለአለማክበር ከባድ መዘዞችን ያስከትላል። ለማንኛውም ወደ አሜሪካ ለሚጓዝ መንገደኛ በጣም አስፈላጊ ከሆኑትና ብዙ ጊዜ በተሳሳተ ትርጉም ከሚረዱት መስፈርቶች አንዱ የአሜሪካ ቪዛ ሕግጋትን ማክበር ነው። የአሜሪካ ጉምሩክና ድንበር ጥበቃ ማንኛውም የውጭ አገር ዜጋ በአሜሪካ ውስጥ እንዲቆይ የሚፈቅድለትን የጊዜ ገደብ ይወስናል። ከተፈቀደው የጊዜ ገደብ በላይ መቆየት በይቅርታ አይታለፍም። የተፈቀደሎ የጊዜ ቆይታ በላይ በአሜሪካ ውስጥ መቆየት የሚያስከትላቸው መዘዞች የቪዛ መሰረዝን፣ ከሀገር መባረርና ለወደፊት የቪዛ ጥያቄ ብቁ አለመሆንን ያካትታሉ። በተጨማሪ የተሰጠውን ቪዛ በአግባቡ አለመጠቀሞ ወደፊት ለኢትዮጵያውያን ተጓዦች ቪዛ ለማግኘት አስቸጋሪ ያደርግባቸዋል። የአሜሪካ ዜጎች የኢትዮጵያን የቪዛ ህግጋቶች እንዲያከብሩና የቆይታ ጊዜያቸውንም እንዳያሳልፉ አጥብቄ እንዳሳሰብኩት ሁሉ በአሜሪካ ቪዛ ከቆይታ ጊዜያችሁ በላይ ባለመቆየት ኢትዮጵያዊ ወገኖቻችሁን አግዙ። በአሜሪካ ውስጥ ያልተፈቀደለትን የህዝብ ጥቅም ተጋሪ አይሁኑ። ይህ ማለት ምን ማለት ነው? ፕሬዚዳንት ትራምፕ ወደ አሜሪካ የሚጓዙ ማናቸውንም መንገደኞች ለነዋሪነት ሆነ ለንግድ ወይም ለቱሪዝም ለአጭር ጊዜ የሚቆዩ ሰዎች በገንዘብ ራሳቸውን የቻሉ መሆን እንዳለባቸው በግልጽ አስታውቀዋል። ይህም የአሜሪካ ዜጎች የሚያገኟቸውን የህዝብ ጥቅማጥቅሞች ለመጠበቅ ይረዳል። ወደ አሜሪካ ለአጭር ጊዜ በቱሪስትነት ወይም የህጋዊ ቋሚ ነዋሪ ወይም የአሜሪካ ዜጋ የቤተሰብ አባል በመሆን ለሚያደርጉት ጉዞ የሕክምና ወጪዎችን ጨምሮ ሁሉም ሊከሰቱ የሚችሉ ወጪዎችን ለመሸፈን የሚያስችል በቂ የገንዘብ አቅም እንዳሎት ያረጋግጡ ይላል። ይህም ለአሜሪካ ዜጎች የተዘጋጁ የህዝብ ጥቅማጥቅሞችን ለመጠበቅ ይረዳል። የአሜሪካ የህዝብ ጥቅማጥቅሞችን አላግባብ መጠቀም ፕሬዝዳንቱ ኢትዮጵያን ጨምሮ ለ75 ሀገራት ይሰጥ የነበረው የነዋሪነት ቪዛ እንዲቆም በቅርቡ ላስተላለፉት ውሳኔ አንዱ ምክንያት ነበር። ህጋዊ ጉዞን ለማመቻቸት ያለን ቁርጠኝነት የጸና ቢሆንም ህግጋትን አለማክበር ግን ለድርድር የሚቀርብ ጉዳይ አይደለም። ስለተረዳችሁኝ አመሰግናለሁ ሲሉ መልእክታቸውን አስተላልፈዋል። የተከበራችሁ የአዲስ 24 ወዳጆቻችን የዛሬ መረጃዎቻችን እነዚህ መስሎ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች የጀመርን በመሆኑ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኖ መልካም ጊዜ